ባለቤቴን ሳጣ ያገኘዋት ልጅ የሚል ነው እንትኑ ጻፍኩበት። ከዛ በቃ አንቺን ብዬ ሁሉን ችዬ የሚለው በቃ አንቺን ብዬ ለእግዚአብሔር መስጠት ትልቅ ነገር ነው። እሱ መንገዱን ያቀናል። የሚጠብቀኝ አይተኛ የሚጠብቀኝ አይተኛ ማያንቀላፋ የማራኪ ወግ ቤተሰቦች እንዴት ናችሁ? ዛሬ በማራኪ ወግ በጣም ለየት ያለ ታሪክ በጣም የአመቱን እንግዲህ ምርጥ የማራኪ ወግ እንግዳና የአመቱን ምርጥ ጀግና አባት ከነቤተሰቦቹ ላስተዋውቃችሁ ነው። እዚህ ቤት ያመጣኝ ጉዳይ እንግዲህ ብዙዎቻችሁ ያያችሁት ይመስለኛል። ለእናንተ ደግሞ በእንደዚህ መልኩ ልናሳያችሁ ልንጨዋወት ወደን ተገኝተናል። ማራኪ ወግ ነው ፕሮግራሙ። አብራችሁን ቆዩ። እንዴት ናችሁ? በአንድ ድምጽ እግዚአብሔር ይመስገን ደህና ነን ሁላችን። እስኪ ከራስ ጀምሮ ቤተሰቡን አስተዋውቀን። አደም እንዳሻው እባላለሁ። እሺ የሶስት ልጆች አባት። የመጀመሪያ ልጅ ሶሊያና አደመ፣ ሁለተኛው ጎዶልያስ አደመ፣ ሶስተኛው መክሊት አደመ። መክሊት እንዴት ነሽ? ደህና ነሽ? ስታምሪ አመሰግናለሁ። በጣም ነው የምታምሪው። ዋው ምን ይመስላል አሁን አንተ ጀግና አባት ያስባለ? እንግዲህ ያው የመጣብንን ነገር ደፍረን ተቀብለን ወደፊት መውጣታችን ነው እና ከልጆቼ ጋርም ያው ያለኝን ነገር ኃላፊነቴን እየተወጣው ያለው ነኝ። በእኛ ደግሞ የተነሳ ብዙ ሰዎች ምሳሌ ሆነው ብዙ ሰዎች ተጽናንተዋል በእኛ። ያ ይመስለኛል ወደ ሚዲያ ደፍረን መውጣታችን ነው ለብዙ ሰው አርአያ የሆነው ማለት ነው። እሺ አሁን እንግዲህ ጀግና አባት ያስባለ ከልጆቹ ጋር ያለ አታችመንት ልጆቹን የምትንከባከበት የምታሳድግ የምትመክርበት መንገድ ነውና ብቻን ልጆቹን ቴኬር ለማድረግ ያደረገህን ሁኔታዎችና አጋጣሚ እስኪ እንጫወት። ከይቅርታ ጋር ነው እንግዲህ ችግር የለም። ያው ብቻዬን ደስ የሚል ትዳር ነበረኝ። ብቻዬን ልጆቼ ጋር ደግሞ አሁን ሆኜ እንደዚህ ያደረገ ያው እናታቸው በህይወት ስለሌለች በድንገተኛ ያው እሷን ሶስተኛ ልጃችን ላይ እሷን ስትወልድ በዛው ነው ህይወት ያለፈውና ከዛ በኋላ ጀምሮ ያለብኝን ኃላፊነት እንግዲህ አሁን እሷ 4 አመት ሊሆናት ነው። ለ4 አመት ያህል እንግዲህ ያው እየታገልኩ ነው። ምን እንዴት ነበር? ምንድን ነው የሆነው በወቅቱ? ያው ወልዳ ኢንፌክሽን ነው ያሉት ሐኪሞች። ከዛ በቃ ሌላ የለም ኢንፌክሽን ነው ያሉት። በሰላም ተገላግላ ገብታ ነበር። ኢንፌክሽን ነው ሲሉ በቃ ተቀበልን። ያው እግዚአብሔር የሰው እድሜ የተወሰነ ነው የሚለው እኔ በዛ ነው የማምነውና ያው እግዚአብሔር የሰጠንን ተቀብለን ወዲያው እንደተወለደች ነው ባለቤት? አይ 1 ሳምንት ቆይታለች። ገብታ ነው ኢንፌክሽን ነው ያሉት እንጂ ወሊድ እዛው ወሊድ ላይ አይደለም። እንዴት ተቀበልከው አንተ? ማለት ዱብዳ ነው ለወንድ ልጅ ያውም ሳይታሰብና ያው በእግዚአብሔር ነው። እኔ ሁሉ ነገር እግዚአብሔር ለበጎ ነው ብዬ አምናለሁ። አንድ ነገር ሲሆን ከአቅም በላይ ነውና ይሄ ደግሞ ከሰው ልጅ በላይ የሆነ ነገር ነው። ማናችንም ብንሆን ያው ሁሉም ሰው ተራውን ይጠብቃል እንጂ ወደዛ ነው የሚሄደው እና ይሄ ነገር ሲፈጠር በቃ እግዚአብሔር ይሄ ነገር ያደረገው ለበጎ ነው ብዬ ራሴን አሳመንኩ። እግዚአብሔር ደግሞ አይሳሳትም። እሱ ስለሆነ እያንዳንዳችን እስትንፋሳችን በሱ እጅ ያለ ነው። ስለዚህ ያንን ነገር ወደ ውስጤ አስገባሁት እና የመጣውን ነገር መቋቋም ጀመርኩ ማለት ነው። ምን አሁን ለምሳሌ እንግዲህ ሀዘኑም ከቀናት በኋላ ከዛ ደግሞ ሰውም በዙሪያ ያለ ቤተሰብ ሰውም ሲሄድ ምናምን ከዛ እናንተ ብቻችሁን ስትሆኑ የመጀመሪያው ቀን ምናምን ያለው ስሜት አለ አይደለ?
የለመዳችሁት ነገርና ምን በወቅቱ ከባድ ጊዜ ነው። ኮሮና ሰዓት ነው፣ ብዙ ሰው የማይገናኝበት ምናምንና ግን በዛ ሰዓት ፍቅር ስለነበር ብዙ ሰው ለኛ ብዙ መጥቷል፣ ብዙ ሰው አጽናንቶናል እና ከሰው ጋር ያሳለፍከው የፍቅር ነገር ህዝቡ ደግሞ መጥቶ ያሳየን ፍቅር ስታይ እንድትጻና የሚያደርግ አንደኛ እኛ እንደ ኢትዮጵያዊነትም እንትኑ መጽናናቱ ያ ነገር ትልቅ ነገር አቅም ፈጥሮልናል። ከዛ ውጪ ደግሞ እኔ በቃ መጠንከር እንዳለብኝ ራሴን አሳመንኩት የመጣውን ነገር በቃ ስለዚህ ካሁን በኋላ ለልጆቹ መኖር አዘንም ቢሆን መዋጥ እንዳለብኝ ወደ ውስጥ እና በቃ እንትን ብዬ እኔ ስበረታ ብዙ ሰው በረታ፣ በዙሪያችን ያለው ቤተሰቡ ምኑም እና ያ ነገር ነው። የልጆቹ ስሜትስ የሚከብደው ደግሞ እሱ ይመስለኛል አይደለ? እነሱን ማሳመን ያለውን ነገር ማስረዳት ህይወት እንደሚቀጥል እድሜያቸው ከእድሜያቸውም አንጻር ምናምን እሱ ነገር እስከባድ አልነበረ? እውነት ነው። በሷን መክሊት እስካሁን አታውቅም ምንም ነገር ትንሿ ግን እነሱ አብረው ነበር በፊት የሚገቡት ስራ አብረው ነው የሚወጡት እና እነሱም ጎበዝ ናቸው፣ እንደኔ ጠንክረዋል። ስፔሻሊ የኔ ነው እኔ ላይ የሚያዩት ኢሜጅ አሁን እኛ ብዙ ሰው በቲክቶክ ይጠራናል እንደዚህ ያጽናናል እንደዚህ የተጎዱ ሰዎች ጋር ሄጄ አውቃለሁና ተጋብዘ ለማጽናናት ትልቅ ሰው እንደዚህ 3 ልጅ እንዲጥላበት በቃ ህይወት በጣም ጨልሞባቸው ልጅን ማስረዳ ያቃተውላ ናና እንዲ ውስጥ ተብለን ሄደን እዛውላ አጽናንተናል እና ምንድነው እኔ ዋጥኩት ገባ ሀዘኑንም ምኑንም እና ልጆቼ እኔ ላይ የሚያዩት ነገር በወቅቱ ስላልነበረ እነሱ አሁን እኔ ባዘን የሆነ ነገር ቦን ውስጣቸው ይሰበራል ይጎዳልና እኔ ያንን ነገር ለልጆቼ ስል በቃ ሀዘኔንም ውጪው እነሱ አሁን ምንም ፊሊንግ ሳያረጉ በትምህርታቸውም የነበራቸው የደረጃ ውጤት ነው የሄዱት እና ምንም ተጽዕኖ አልፈጠረባቸው። አንተ ግን ይህን ጥንካሬ ከየት ነው ያመጣው? እንዴት ነው ያመጣው? ከእግዚአብሔር ጋር ይመስለኛል። ማለት ብዙ ጊዜ ያው ቤተክርስቲያን ስንሄድ እንማራለን መከራን ሁሉን ነገር ደስታም ሲሆን ሁሉ ነገር መቋቋም መቻል አለበት። ደስታም ሲሆን ካልተቋቋምክ እኮ አደጋ ነውና ሀዘንንም ደስታንም ብዙ ጊዜ በእግዚአብሔር ቃል እየሄደን እንማራለን። ያ ነገር ጠቅሞኛል እላለሁ። ብቻ ውስጤ እንደዚህ አይነት ነገር ሲመጣ ለመቋቋም የረዳኝ ያ ነው ሞር እና እኔና እሷም በመንፈሳዊ ህይወት ነው የተጋባ ነው። በተክሊል ነው በተክሊል ስለተጋባ መንፈሳዊነትን በቃ አይተነዋል ማለት ባለቤት ጋር ትውውቅ እንዴት ነበር? ትውውቅ በአጋጣሚ ነው። እንደዚህ ቤተሰብ ቤት ምናምን ነው የተዋወቅ ነው። ከዛ ብዙ ጊዜ ቆየ ማለት ከ5 አመት በላይ እንደዚህ ተዋውቀናል። አጋጣሚ በቃ የሆነ ቀን ላይ እግዚአብሔር በጣም ጥሩ ሰው ነች፣ ባይ ዘ ዌይ በጣም መልካም ሰው ነች እና እሷን ያገኘው ላይ ታደለ ነው ልነበረን ማለት በውስጥ ጥሩ ሰው ነች እና እግዚአብሔር ጥሩ ሰው ይስጣት ብዬ እኔ ለኔ አንድ ቀን አስቤ አላውቅም። ግን በቃ እግዚአብሔር ጥሩ ሰው ይስጣት ስትል ከዛው አንተን እንግዲህ ካንተ የተሻለ የለም ብሎ ይሆናል እና በጣም መልካም ሰው ነች። ባይ ዘ ዌይ በጣም ጥሩ ሰው ነች፣ ጠንካራ ነች። እሷም በጣም ጠንካራ ነበረች እና በቃ ከዛ ወደ ትዳር ተቀየረ። ከዛ ወደ ትዳር በቃ እኛ ባንድ የሚገርም በሳምንት ምን አይሆን በዚህ ቀን እንጋባለን በዚህ ቀን እንዲናደር አከተም። ከዚህ ውጪ እንደዚህ እንጠናና ምናምን ያልንበት የለም። በቃ እንደዚህ ብቻ እግዚአብሔር ሲፈቅደው በቃ እንደዚሁ በ5 አመት ምናምን እንደዚሁ በርቀት አንዳንዴ እንገናኛለን። በዛ ውስጥ ግን የማየው ነገር በጣም ጥሩ ነው። እሷም እኔ ያው ምንድነው ስለ ያኔ እርጋታ ደስ ይለኛል የምትለኝ በጣም ማለት ሰው ይዳታል ብዙ ሰው ይከባታል ግን ወይ ግን በምን በቃ የሆነ እርጋታ እና የሆነ ፈራ እግዚአብሔር ያለበት ሰው መሆንክ ምናምን ነገር ይህንን ስጠኝ እግዚአብሔር ነበር እና እርጋታ ከኔ ገዛኝ ትላለች እሷ ማለት ነው። እኔ ደግሞ ስበነዋ ምንዋ በቃ ደስ ይላል። ግን ለመጋባት ስንወስን በቃ ጓደኛ ስንሆን ነው የሚል አሁን አንዳንዴ ጓደኛ ፍሬንድ ተባብሎ ሰው ይቆያል 2-3 አመት። እኛ በቃ በሳምንቱ ነው መቼ እንጋባለን ከአንድ አመት በኋላ እንደዚህ ዳግም ማለት 2000 ላይ ተዋወቅን 2001 ዳግማይ ተንሳይ እንጋባለን ተባባለን። በቃ እንደዚህ ሄደን ወስነን በቃ ሄደን እንትን ብለን ማለት
እኔና እሷ ስንተዋወቅ ገና ዲፕሎም እንኳን አልያዘችም። እሷ የመንግስት መስሪያ ቤት ትሰራ ስለነበር ከዛ ዲፕሎም ያዘች፣ ከዛ ዲግሪ ተማረች፣ እስከ ማናጅመንት ምናምን ደርሳለች። በዛ ውስጥ ግን ያው ማደግ ነው የምትመኘው እና የኔ ስራ ሲቹዌሽን ደግሞ ለመማርም ለምንም በወቅቱ እንትን አይደለም። ሞር እሷ ላይ ነበር የምንሰራው። እግዚአብሔር አልፈቀደም እንግዲህ እሷ ማረፊያዋ ጊዜ ነበረ በዛ ሰዓት። ግን እንግዲህ ምንም ግን ያንን ቢሆን የሚያስቆመን የለም። ሰው መቼም የሚሞትበትን ቀን አያውቅም፣ ማንም አያውቅም። እና ግን እንደው ለምሳሌ አንዳንድ ሰው ወደፊት ይሄን አሳክቼ ሞት ይሄ እንደዚህ ሆኖ በዚህ ጊዜ እንደዚህ ይፈጠር ይሆን ምናምን ብሎ በተለያየ መንገድ ሰው የሚገምተው ነገር አለ። አንዳንዱ በህልም ያየላል። በተለያየ መንገድ ብቻ ሰው የወደፊትን የሚያስበውን ነገር የሚናገር አለና በእናንተ በኩል እንደዚህ አይነት ነበር? በተለይ ባለቤት ነው ህልም ያው ልጆችን ማሳደግ ነው። ከተጋባ በኋላ ልጅ ካፈራ በኋላ ህልምክ ልጆችን ማሳደግ ራስን ባለ ማሻሻል ነው። ያ አልሆነም። ግን እኔ ደግሞ ያመንኩት ምንድነው ብዙ ጊዜ እሷ እንትን ስትል እኔ በጣም መልካም ነች፣ ህልምም ታያለች ምናምን። ህልም ስታይ እሷ ከዚህ ቤት ስንወጣ የመጨረሻው ሰዓት ላይ ታውቃለህ ወደ ሐኪም ቤት ስንሄድ በቃ እኔ በህልሜ አይቻለሁ። ንጹህ ሰው ነች፣ ልቧ ንጹህ ነውና ሁሉን ነገር ይታያታል ህልሟ እና በቃ እሷ አውቀዋለች። የሚገርም በቃ ቀን እኔ አሁን አንዳንድ ሰው እንደዚህ የሆነ የሐኪም ስህተት ምናምን እንደዚህ አላምነው። እግዚአብሔር ካዳነ ያድናል። ቀኑን ማለት የተወሰነ ሁለት ነገር ውስጥ ማሰብ የለብንም። እግዚአብሔርን እድሜው የሚወስነው ብለን ሲፈጥረን መቼም እሱ ያውቀዋል ብዬ አምናለሁ። ያለዛ ሌላ አምልኮ ነው ለኔ እና በቃ ያ ቀን ነው ትክክለኛ አንደኛ እኔ እንድጽናና ያደረገኝ ምንም ያ ቀኗ ነበር። በቃ የተጻፈልክ ቀን ነው። ስለዚህ ምን አለች ስትወጣ ታውቆይ ነበር ያልከው? በቃ እንደዚህ ሙሽራ ከዚህ ቤት ስወጣ አየው፣ እናቷ አርፏል። ሙሽራውኝ ከዚህ ቤት ስወጣ አየው አለች። በቃ ነው አትሰደኛ ሐኪም ቤት ሁላ እኔ አውቀዋለሁ እያለች ነው ለይደች እንደማርፋው አውቀዋለሁ ሐኪም ቤት አለች። እና እኔና እሷ ደግሞ የሚገርም ኪዳነ ምህረት ቀን ነው የምንተዋወቀው። እና የተወለደችው ኪዳነ ምህረት ቀን ነው። እና ያ ቀን እሷ ያረፈችበት ደግሞ የኪዳነ ምህረት ቀን ነበር። እኔ በቃ ሲሄድ ቤት በ15 እዚህ ቤት ነው ያደርኩትና አንዳንዴ የሚነግር ካለ እኮ አሁን አንዳንዴ ጉጉት ሲጮ ይባላል ልብ ካልክና በጣም ጮኸ። እኔ በ15 እዚህ አድሬ ማለት ነው 3 ቀን እሷ ሆስፒታል ነበርኩና በ15 ጉጉት ሌሊት ላይ በጣም ጮኸ 6 ሰዓት እና እህቴ ነበረ። እሷ ህጻን ነች። እህቴ ይዛት ተኝታለች አራስ ስለነበረች መክሊት። ከዛ በቃ እኔ ተነስቼ ያልኳት እህቴን ራሱ ምንም ነገር ቢፈጠር እዚህ ልጆቹ እንዳይደነግጡ ነው ያልኳት በወቅቱ ማለት ነው። እነዛ ኪዳነ ምህረት ሄድኩ፣ ጸሎት አረኩ። በቃ እቺን ቀን ግን ካለፈች ትድናለች ነው ያልኩት። በቃ አንዳንዴ የሆነ ይነግራል ውስጥ እኮ የሆነ ስሜት ይፈጥርና እቺን ቀን ካለፈች በቃ ዛሬ ካለፈች እግዚአብሔር ትድናለች። በቃ እውነት ቀኗ ካልሆነ የኪዳነ ምህረት በቃ ወደ 10 ነው 11 ሰዓት ላይ ነው እዛ ሆስፒታል እንትን ያለችው እና ውስጥ እንትኑ በቃ አንዳንዴ አፍጦ መጣ የምትለው ሞት እንደዚህ አይነት ነገር እና እግዚአብሔር ማለት ቅርቡ ስትሆን ነው ያሳያል። እና እሷ ማውቀዋለች ልፈልግ ነው። እዛ ጋም ደግሞ እንትን ራስ ደስታ ሆስፒታል ነበር። በጣም ዶክተሮቹ በዚህ አጋጣሚ በጣም መስዋዕት ከፍለዋል። ብዙ በቃ ለማዳን ብዙ ስቴፕ ሄደዋል። ብዙ መሳሪያ አምጥተዋል። ቁጭ ብለው ከኔ ጋር ብዙ ነገር ወስነዋል። በቃ ይደረግ በቃ እና እዛ በቃ እና የመጣ ነገር ስለሆነ ምንም ብታደርግ ቀን ከሆነ አያልፍ። ስታርፍ እዛው በቦታው ነበር። በቦታው ነው እዛ ቦታው ላይ ነበርን። በቃ ተጠራን እንደዚህ በቃ እንዲያሉ ካንተ ጋር ምንም አልተነጋገራችሁ? ኦሬዲ ማውራት የምትችልበት የለችም። በቃ እንትን ውስጥ አይሲ ውስጥ ነበረች። ብዙ እንደዚህ የለም። በቃ ከዚህ ስትወጣ ብቻ ነው እሷ እኔ አውቀዋለሁ የትም አትሰዱኝ እንደዚህ ያለች ሄደችው ሆስፒታል። እስከዛ ሐኪሞች ሁላ ሲሏት ነበር
እንደዚህ ነው አረ እንደዚህ አይባልም አንቺ ምናምን በቃ ነው እኔ ታውቆኛል ምናምን ትላለች በቃ እና ልጆቼን አደራ ምናምን ትላለች። አይ በጣም ጀግና አባት ነህ። አደራም ያው እየተወጣ እንደሆነ እኛም መላው ህዝብ እያየ ነውና በጣም ጀግና አባት ነህ። እግዚአብሔር ያክብር። እስኪ አሁን አንተ እንግዲህ ጠንካራ ሆነ ለሌሎች አባቶች ሞዴል እየሆንክ ነውና እስኪ ያንተ እድገት እንደዛ ነበር? ያንተ ቤተሰብ አመጣጥ አባት እናት የመጣበት መንገድ ምናልባት እያየህ ያደከ ነገር ከሆነ ነው ተቃራይ አንዳንዴ እንደዛ አይነት ነገሮች አሉ። እኛ ብዙ ነን ቤተሰባችንም እግዚአብሔር ይመስገን ብዙ ቤተሰብ ነው። ሁሉም አግብተዋል አሁን ወልደዋል እና ምንድነው ያው ፈራ እግዚአብሔር አለ። አባታችን ደግሞ በጣም መልካም ሰው ነው እና በመልካምን እኔ አሁን አባት ያወረሰኝ የምለው መልካምነትን አውርሶ ነው። ከቤተሰባችንም እንደዚህ ባህል እንትን ያለው የለም ይወጣ እንዴ ነው አንዳንድ ቤተሰብ ውስጥ የሚለው አንድ አይጠፋም ይባላል እና እንደዚህ ያለ ተጽዕኖ የፈጠረብን የለም። ሁሉም እግዚአብሔር ይመስገን እና ያ ነገር ይመስለኛል። እናታችንም ደግሞ ጎበዝ ነች። እንደዚህ ብዙ ሆነ ስታሳድገን የሰው ፊት ሳታይ በቃ ድምጿ ሳይሰማ ምናምን እና ያ ነው። አባታችንም እንደነገርኩ በጣም ጥሩ ሰው ነው። ሞር የሱ ጥሩነት ውስጣችን አንዳንዴ ቤተሰብ ጥሩ ከሆነ ደግሞ እኮ የነሱም እንትን ወደኛ ይመጣል ልጆች ላይ ያድራልና ቤተሰባችን ጥሩ ነው። አስተዳደጋችንም ደግሞ በነፃነት ነው ያደግነው። እንደዚህ አትወጣም ግባ ውጣ ተብለ ሳይሆን ሁሉ ነገር በቃ ያወቀው ነፃነት ተሰጥቶን ነው ያደግነው ቤት ውስጥ። እንዴት ነው ወደ ቲክቶክ የገባችሁት? ቲክቶኩ ሳደን ነው ድንገት ነው የገባ ነው እና የሆነ ስልክ ነው እንዳጋጣሚ የምሰራበት አለቄ እንዳይዞልን መጥቶ ስልክ 22 እና በ10,000 ብር ነው ይዞልን የመጣው እና በ5 ወር ክፍያ ማለት በዚህ ጋር ቁጭ ብዬ ከሷ ጋር በቃ ቲክቶክ ዝም ብዬ ከልጆቼ ጋር መዘመር ጀመርኩ ቲክቶክ ላይ። እሺ እና ከሷ ጋር የሰራነው አንድ የሆነ ቪዲዮ አለ። በቃ እሱ በጣም የትኛው ነበር? 2.5 ሚሊዮን አንቺን ብዬ የሚለው እሱ በጣም ቪው ወጣና በቃ ህዝቡ በዛ አወቀ። ምን ነበር ምክንያት? እስኪ ስሜቱን ንገረን። እዛ ጋር ነው ቁጭ ያልነው። እሺ እንደዚህ ይያት በቃ አቀፍኳትና በቃ ባለቤቴን ሳጣ ያገኘዋት ልጅ የሚል ነው እንትኑ ጻፍኩበት። እዛ በቃ አንቺን ብዬ ሁሉን ችዬ የሚለው በቃ አንቺን ብዬ እሱ እኔ ያልጠበቅኩት ቲክቶክ እንደዚህ ማለት እንትኑ የለኝም ነው አሁንና ሳላስበው በቃ ይሄደ እንትኑ ይሄዳል ፎሎወር ይገባል እና ወደ 30 ምናምን ሺህ ህዝብ ባንዴ እንትን አለ። እኔ ምኑም እንትኑ የለኝም በዛ ሰዓት የቲክቶክ ስሜቴን ነው በቃ እና በቃ ብዙ ሰው ግን በዛ አንዱ ኮሜንት ላይ ወደ 4,000 5,000 ላይ ካለው አንዱ ኮሜንት ላይ ውስጡ የተጻፈው ላይ እና ሰው ለካ ቤቱ ተደብቋል እንደዚህ ሀዘን ደርሶበት ተጎርቶ ምናና የኛን አሁን ቪዲዮ የሚደውሉልኝ አሉ። ያንተን ቪዲዮ በቃ ሳይ እኔ መኖር የሚልክ ሰው አለ። እናንተን ቪዲዮ ተስፋ ለካ እንደዚህ ግማሹ እንደዚህ ይኖራል። ከአባቱ ጋር በ4 ዓመት የታረኩ ያንተን ቪዲዮ አባትነት ብዙ እኔ አሁን ኢትዮጵያ ውስጥ ብዙ ያየሁት ምንድነው ብዙ ሰው ለካ አባትነት ዋጋ አጥቷል።
እና እንዴ ይላል አባቴን በጣም እጠላው ነበር አሁን የሆነ እንትን አልኩ የሚልክ አለ እና ገና ለካ ብዙ መሰራት አለበት በዚህ ጉዳይ እና በጣም በእኛ የታረቁ አሉ ከአባታቸው ጋር የሚደውሉልን በ3 አመቴ አባቴን ለበዓል እጅ ታረኩት ያንተን ቪዲዮ እጅ የሚልክ ሰው ስታይ ደስ ይላል። በጣም ጥሩ። በጣም የገረመ ኮሜንት ምንድነው እስከዛሬ? ያው ኮሜንት ሰው ይሰጠናል ግን አንዳንዴ ከፍ ሲል ሰው ነህ እኔ ምንም አላረኩም ነው የምለው እንደ አሁን ሰው ወተናል ሚዲያ ላይ እኔ ግን ምንም አላረኩም ነው የምለው ገና ለልጆቼ ብዙ ማረግ ያለብኝ ኃላፊነት እንዳለብኝ ነው ገና አሁንም የሚሰማኝ እና አንዳንድ ሰው በቃ በእኛ ብቻ እኔ እንትን የሚለው ደስ ይለኛል በእኛ ሰዎች ተጽናንተው በእኛ ተስፋ አግኝተው እንደዚህ የሚሉኝ ነገር ደስ ይለኛል በጣም የአባትነት ጥግን የሚል ካለ ወንዶች ኑ ተማሩ አባትነትን የሚል አለ እንደዚህ አይነት ብዙ ኮሜንቶች አሉ አሁን እዚህ ጋር ባላስታውሳቸው በዙሪያ ደስ የሚልክ በዙሪያ ያለ ዘመድ ቤተሰብ ጓደኛስ እንዴት ነበር ላይክ እንደው ይችሉ ይሆን ይቋቋመው ይሆን ይሄን ነገር የማለት ነገር አልነበረም መጀመሪያ ባለቤት በህይወት ስታጣት እንዴ ብዙ ሰው ልጆችን የማሳደግ ኃላፊነት አንተ ጋር ሲወድቅ አንተ ደግሞ ያን መቋቋም እችላለሁ ስትል ዘመድ ጓደኛ ቤተሰብ በዙሪያ ያለ ሰው እንዴት ሊቋቋመው ነው አላሉ በኋላስ ደግሞ ብዙ ሰው ብሏል እኔ እንኳን በአሁን ሰዓት 3 ልጅ ይዘ ከባድ ነው እግዚአብሔር ካልተጨመረበትና መክሊት አንድ እኔ መጥቶ አንተ በቃ ይዝ ላኪ እንትነክ እንጂ ነው መክሊትን የት ያረጋታል ያልኩስ መጥቶ ያወራኛል እንደው ምን ያረጋት ይሆን ለሰው ይሰጣታል ወይ ለምን እንደዚህ እና እንደዚህ እኔ ደግሞ እግዚአብሔር ልጅን የሚያሳድግ እግዚአብሔር ነው ወላጅ አባት እናትን ባይኖር ልጅ ያድጋል እሱ እግዚአብሔርና ያንን ስለማመን አሁንም ቢሆን ተስፋችን እግዚአብሔር ነው ስለዚህ ያው እዚህ ደርሰዋል አሁንስ ምን ይላሉ በቃ ይገረማሉ እንግዲህ ያው እጃቸውን ባፋቸው ነው የሚጭኑት እንዲህ ብለው ይሆናል እነሱ ጎበዝ ናቸው እናወራለን አውርተናል እንዲ ካፌ ወስጄ አወራቸዋለሁ ያለው በቃ ይሄ ነገር እግዚአብሔር ያመጣው ነገር ነው ማንንም ሰው ደግሞ ከዛ አይቀርም ሁላችንም ተራችን እንጠብቃለን እንጂ ስለዚህ እነሱ ይሄንን ነገር አይተው ደግሞ በወቅቱም ሄደው አይተዋል ሁሉን ነገር ስርዓቱን እኔ አልደበቅኳቸውም ስርዓቱ ማለት የቀብር ስርዓቱ ላይ ሄደዋል በዚያ አቦ ቤተክርስቲያን ከዛ ጊዮርጊስ ነበር ሁሉን ነገር ስላዩት እዛ ጋር አምነው በቃ ጨርሰዋል ውስጣቸው እንዲቀበል እንዲ ተቀብሎታል በጣም ማንንም ሰው እንዳይቀርም ሁሉ ስለዚህ እግዚአብሔር ስራ ስለሆነ ያንን ተቀበለ ወደፊት ብቻ ነው የሚሄዱት እና እኔ ከኔ በላይ ሊያው ምን እነሱም ጀግኖች ናቸው አሁን አንዳንድ ሰው ጎዶልያስ እንዲቻሉ ይላል በቃ እሱም የቻለው እኔ ነገርኩ እኔ ሰው እንኳን እንዲ ሲመጣ ሀዘኑን ሊገልጽ ውጪ እኔ እጄ እንደ ቤት ውስጥ እንዳያለቅሱ አልፈልግ ጊዜው ካለፈ በኋላ ውስጣቸው ፊል እንዳያረግ እንደዚህ በቃ ሆናል ሁሉ ነገር ብዬ እንደዚህ ድረስ እነሱ እንትናቸው እንዳይጎዳ ሞራላቸው ሁሉ ነገራቸው እንድጠብቅላቸዋል ስለዚህ ነው ያለፉት ካፌ ውስጥ ምን አላችሁ አባቢ ምንድነው ያወራችሁ በብዛት እንሄዳለን እሺ ወክ ምናምን አብረን ነው የምናደርገውና የዛኔ ማንንም ሰው አይቀርም ከዛ እና እንደዚህ ብሎ አስረድቶናል ሁላችንም በመንጠራበት ጊዜ እንሄዳለን ጎዶልያስ ሰዎች ሁሉ በአዳም ጥፋት ሁሉ እንደሚሞቱ የማይቀር ስለዚህ እኔ መጣና እናንተን ጥፋታችሁ ካለ ወደ ሰማይ እናንተ ጥሩ ከሰራችሁ ደግሞ ወደ መንግስተ ሰማያት ትልቅ ደስታ ወዳለበት ትሄዳላችሁ ይሆናል
ከዛ ጠፍቼ ሶሻል ሚዲያ ላይ ስላየን ነው እንጂ አሁን እናንተን እንደናንተ የተደበቀ በየቤቱ ብዙ እኔ ሊያውም ብዙ ሰው እኔ እግዚአብሔር ምክንያት አለው ነው ያልኩት። የኛ ወደ ሶሻል ሚዲያ መውጣት በውስጥ የሚያወራል የተጎዳውን ሰው ምናምን ስታይ እግዚአብሔር ለካ እኛ ቲክቶክ በቃ ምክንያት አለው። እኔ ለምን እኔ ከማየው ነው ፎሎወሮቼ የሚሰጠኝ ፊድባክ ብዙ ሰዎች ሞር እንዲጽናኑ ለካ በእኛ ሆኗል። እኔ ሊያውም እንደ እግዚአብሔር በቃ መኖር እውነት አሁን ለካ ምክንያት ለሰዎች ሆኛለሁ ብዬ አሁን አስባለሁ። በፊት ምንም መስሎ አይታየኝም። አሁን ግን ብዙ ሰው እኛን ያስባል ማለት ነው። እዛ ጋር ለካ እንዲህ ይኖራል ለኬም እንደዚህ ይቻላል የሚለውን ነገር ሰው ውስጥ በጣም ብዙ ሰው እና ቤት ድረስ የሚመጡ አሉ። አሁን ሊጠይቁን በጣም ብዙ ሰው ነው የሚመጣው እና ያ ነገር ብዙ በጸሎት የሚያስብ ካለ ለልጆቹ ልደት ሲሆን ምናምን መተው ልደታቸውን የሚያከብሩ ሰዎች አሉ እና ሰው በጣም አገኘንበት እኛም እና እግዚአብሔር ታላቅ ነው። ጎዶልያስ ያልኩት ልጄ ለዛ ነው። መጀመሪያም እግዚአብሔር ታላቅ ነው ብለን መጀመሪያም ስንወልደው በቃ እግዚአብሔር ስራውን እኛ ከድሮም ስለምናውቅ በዛ ላይ ታነጽን ስለሆነ በቃ እያንዳንዱ ነገር እግዚአብሔር ነው የሚያደርገው። ያንን እኔ አምናለሁ እና የቀለለኝም ለእኔ ያ ነው መንፈሳዊነቱ። ሁሉን ነገር ለእግዚአብሔር መስጠት ትልቅ ነገር ነው። እሱ መንገዱን ያቀናላል። ያ ነው። አሁን በዓል ሲሆን ምናምን እንዴት ነው ታሳብ ስሜቱ አለሱ ነገር በዓል ሲሆን ያው በፊት እንደምናከብረው ነው። እሷ እያለች እህቶቿ ወንድሞቿ ይመጣሉ፣ አሁንም ይመጣሉ። ምንም እንትን ያለ ነገር የለም። የሆነ ቪዲዮም አለ ዶሮ ምናምን እንደዚህና እሷም እያለች ዶሮ እኔ ገነጣጥዬ ሁሉን ነገር ጨርሼ ነው የምሰጣት እና ለእኔ አሁን አልከበደኝም። ያውን በዓል ሲመጣ ትልቁ ዶሮ መስራት ምናምን እና እኔ አርዳለሁ፣ ከሱ ጋር እንወጣለን፣ እንገዛለን። በቃ ብቻ ደስ ይላል። ድባቡ እንትን አላለብንም፣ አልተቀየረም። ምንም የተቀየረ የለም። እንደውም ጠይቄ የነበረው ኢቭን አሁን ልጆቹ ጋር ትሪት ስታደርግ ምግብ ስትሰራ የተለያዩ አክቲቪቲዎችን ስትሰራ ባለቤት በህይወት ካጣ በኋላ ነው በፊትም ነበረው ይሄ ልምድ እያልኩ ነበር። እኔ በፊት ነው ሳላገባ ነው እኔ አሁን ዶሮ እንትን ያልነው ቤት እያለሁ ነው እና እሷም ስትኖር በቃ አብረን ነው። ሊያውም ቤት ስንሆን ደስ ይለናል። ሽፍታ አዳር ካለው በቃ ገዝሷንም ቢሆን ጨርሼ ነው የምሰጣት ዶሮውን ማለት ነው። ብልቱን አውጥቼ ብዬ ሁሉን ነገር ገዝቼ ግን አሁንም ሲሆን ያ ነገር እኔ ላይ እንትን አላለ። በፊትም እኔ ማንኛውንም ወጥ ድሮም እንሰራለን። ስጋ በለው ምስር ሁሉን ነገር በፊት ማወቅ በጣም ትልቁ ያ ነው። እዚህ ጋር ግር ያለን ነገር የለም። አሁን እሷንም እናሳያታለን፣ ትቀጥላለች። ጎዶልያስም ጥሩ አባት እንዲሆን እንግዲህ አንተን እያዩ እኮ ነው ያለው አይደል? በጣም አንተን እያዩ ነው። አሁን በትንሽ ነገር ተስፋ እንቆርጣለን በተለያየ አጋጣሚ። የእናንተ እንኳን ይሄ ከባድ የሚባለው ቀርቶ ማለት ነው በህይወት አብሮ አለመኖር እና አሁን ከዚህ በላይ ተስፋ ቆርጠህ ታውቃለህ? እኔ አሁን እግዚአብሔር ታላቅ ነው የምልበት እኛ በሁለት ልብ ሆነን ካነከስን ነው መጥፎ እንጂ ከልብ ሆነ እግዚአብሔር አምነ ለሱ አሳልፈሰ ታሪክ ይቀየራል። እና እኔ አሁን ይውላ አግብቼ ወልጄ ሰው ከዛ በፊት ብዙ ተስፋ የሚያስቆርጡ ነገሮችን አልፌያለሁ። ክርስቲያን ስትሆን ደግሞ ምንድነው 7 ጊዜ 7 ቢወድቁም ቢሆን መነሳት ነው ክርስትና ነው። ሁለተኛ ደግሞ አልጋ ባልጋ አይደለም። እኔ ክርስትና ህይወት ሲመችን ብቻ ሁሉ ሲሞላልን ከሆነ ነው ከባዱ በእንትን ዲንድ በሆነን ጊዜ። ግን ክርስትና ምንድነው በምትፈተንበት ሰዓት አይደል? አብርሃምም ምንድነው አንድ ልጁን እኮ ሰዋልኝ ነው ሲባል ነው። አንድ ልጅን መሰዋት ከባድ ነው። እግዚአብሔር ግን ቀድሞ ያዘጋጀለት ነገር ነበር። ስለዚህ እኛ ስንወስን በእግዚአብሔር ላይ እምነታችን ሲኖር ታሪክ ይቀይራል። ይህንን እኔ አምናለሁ። በቃ እና ለእሱ ይመስለኛል እኔ መስጠታችን የቀደመ ነገሮችን እሱ ያስተካከለልን። ነስኪ ወዲት ደህና ነሽ? ደህና ነሽ? በጣም ስታምሪ እኮ በእናትሽ። አመሰግናለሁ። እኔ ጊዜ ይባላል። ማነው?
ጎበዝ። ማራኪ ወግ የሚባል ፕሮግራም አለ። አሁን እዛ ላይ በቃ ብዙ ህዝብ በቃ በመላው ዓለም አንቺን እያየሽ ነውና እንዴት ናችሁ ባያቸው እስኪ ደህና ናችሁ ባያቸው ማነው ስምሽ አንቺ ንገሪ መክሊትማ መክሊት አደመ እንዳሻው ዋው ጎበዝ አሁን ምን ታደርጊያለሽ አሁን እዚህ ቀን ቀን ቤት ስትይ እዚህ ምን ታደርጊ ነው የምትይው ያው ቤት አጸዳለሁ ኧረ ተይ እውነትሽ ነው ጎበዝ ነሽ ማለት ነው ሌላስ ደግሞ እጠጋለሁ ትጠርጊያለሽ ዋው እሺ ፊልም ሳትይ ፊልምም ታያለሽ አንቺ ግን በጣም ጎበዝ ነሽ እውነት ከዛ ቤቱ ደግሞ አጸዳለሁ ቤቱን ታጸጃለሽ ዋው በጣም ጎበዝ ከለር እቀባለሁ ከለር ኦኬ ከለር ትቀባለሽ ቤት ውስጥ አንዴ ለመክሊት አንዴ በጣም አሪፍ እኔ ግን ምግብ ትሰራለች ሲባል ሰምቻለሁ እውነት ነው ወጥ ትሰራለች እኮ ወጥ እኮ በጣም ይጣፍጣል ግን ትሰራለች ደግሞ ሲባል ሰምቻለሁ ጎበዝ ናት ወጥ ስትሰራ ውሸት ነው እንዴ እውነት ነው ምን ሰርተሽ ታውቂያለሽ ሽሮና ቲማቲም ዋው በጣም የምትወጂው ምንድን ነው አንቺ እኔ ሽሮና ቲማቲም የምትወጂው አባቢ ምግብ ይሰራል አዎ እውነት ይጣፍጥሻል አባቢ ይሰራ ዋው ትላንት ምን ሰራውልሽ ትላንት ምንድን ነው የሰራውልሽ ጁስ እሺ እዛ ዳቦ ገዛ እሺ ከዛስ ከዛ ደግሞ እሱ ደግሞ ገዛ መመቸ ካደረገው እንጀራ ይጋግራል ኧረ ተይ በስልኩ ላይ እኮ አይቼዋለሁ በስልኩ ላይ በጣም ይገርም ነው አንደለ እነዚህ ግድት ብሎ ከዛ እዚህ ጋር ግን አድርጎ እነዚህ ያዛል እንደዚህ ያደርገዋል እንጀራው ሲጋገር እንደዚህ ያዞረዋል ዋው ከዛ እንጀራ ደግሞ ሳያግር ከዛ መስማን ብሎ ዳቦ ቁጭልና ከዛ ቲማቲም እንጀራና ስራጉ ከዛም በመብራት መስማን ብሎ ምግብ ሲበላ መጀመሪያ ምንድን ነው የሚደረገው ምግብ ሲበላ መጀመሪያ ምን ይባላል በስማ እስኪ በይ በስማ በቀኝ እጅ በዚህኛው እጅ እስኪ በይ በዚህ እኮ ይባላል እሺ በይ በይ በቀኝ እሺ ጎበዝ የሚገርምህ እንዲህ አታልፍም ምግብ ልክ ሲቀርብ እሺ ሰው እንኳን ሌላም ሰው ሲኖር ቆይ በዝማን በሉ ነው የምትለው መጀመሪያ ምግቡን ሲጨርስ ደግሞ እጁን ይታጠባል ዋው በጣም ጀግና ነሽ አባቢን ትወጂዋለሽ እንዴት አድርገሽ ነው የምትወጂው እንደዚህ አድርገሽ እኔ እራሱ በጣም ነው የምወድሽ እሺ አንቺ ትወጂኛለሽ ዋው እኔ የምለው አለ እንዴት ነው ላይክ አሁን ይሄ በጣም ስርዓት ኖሯቸው ቤተክርስቲያን ጋር ቀርበው በጣም ወደ መንፈሳዊ ህይወታቸው እንዲቀርቡ እንዲያገለግሉ ያደረክበት መንገድ አለ ወይስ የራሳቸው ውስጥ የነበረ ነገር ነው እንሄዳለን ቤተ ክርስቲያን እንሄዳለን ብዙ ጊዜ በእኔ ሁሌ ቤተ ክርስቲያን መሄድ ደስ ይለኛል ስራ ከሌለኝ ቤተ ክርስቲያን ሳልሄድ የምውልበት ቀን የለም ኤቭሪ ታይም ማለት ነው ወይ ጠዋት እሄዳለሁ ወይ ማታ እሄዳለሁ ጊዜ ካለኝ ደግሞ እነሱ ከትምህርታቸው እነሱ ስፖርት ይሰራሉ ቲኳንዶ ምናምንም አላቸው ክራርም ይሰለጥናሉ በሰንበትም አላቸው ብቻ ጊዜያቸውን እናብቃቃና አንድ ላይ እንሄዳለን ሁለተኛ ደግሞ ቤት ውስጥ በሚያደርጉት ነገር እንዲከባበሩ አሁን ጎዶልያስ እንትን ነው መክሊት አሁን ሁሉን ነገር ትፈልጋለች መንካት መያዝ ጎዶልያስ ደግሞ አሁን እሱን ብዙ ጊዜ እንትን ትለዋለች የሚይዙት ነገር ደስ ይላታል ግን እንዲግባቡ አደርጋቸዋለሁ እሱም ህፃን እንደሆነች እሷ ደግሞ የሆነ ነገር ኦቨር ሲሆን ታላላቆቿ ናቸው በቃ በምክር ይግባባሉ በጣም ያንን እሰራለሁ እና በቃ ታላቅ እንዲከባበሩ ነው አሁን ሁለቱ በጣም ነው የሚዋደዱት የሚገርም ጎዶልያስና ሱሊያና
እኔ ሊያውም በዚህ አጋጣሚ ራሱ ልጅ አራርቆ መውለድ ራሱ ጥሩ አይደለም። እድሜያቸው የተጠጋጋ ሲሆን ይግባባሉ፣ ይተጋገዛሉ እና በ2 አመት ነው የሚበላለጡት ሁለቱ። ትምህርት ቤት አንድ ላይ ነው የሚሄዱት፣ ቤት ውስጥም ይመካከራሉ። እንትናቸው ጥሩ ነው ማለት ነው እና ያ ደግሞ እሱም ያከብራታል እንደ ታላቅነት፣ እሷም ደግሞ በታላቅነት እሷ ላይ እኔ አሁን እሷ በፊት ትምህርት እሷ ላይ ነው እኔ ስሰራ የነበረው ቁጭ ብላ እንድታጠና ምን። አሁን የእሷ ጉብዝና ወደዚህ መጣ ማለት ነው። ነገ ደግሞ የነሱ ወደ መክሊት ይወርዳል እና ጥሩ ይተሳሰባሉ። ደስ የሚል ፍቅር አላቸው። እግዚአብሔር ይመስገን። እንግዲህ እኛ እንደ ሰው ነው፣ እግዚአብሔር ደግሞ ሲባርክ የተባረከ ልጅ ሲሰጥክ በሁሉ አይደል እንዴ? በሁሉ እንትናት ኃይል የሆነ ነገር የለም በእግዚአብሔር። እኔ ያው እንዳልኩክ እንዲከባበሩ እርስ በርስ እንዲፋቀሩ በቃ እንዲቀራረቡ እናደርጋለን። ቤት ውስጥ እንጫወታለን እና አብረን አንድ ላይ ማሳለፋችን እኔ አሁን እንደ ጓደኛቸው ነው፣ እኔም እንደ ጓደኞቼ ነው የማያቸው። ስለዚህ ያ ነው አንዳንዴ እንትንክ መቀራረብ ነው። አሁን ብዙ ጊዜ ሰው እኔ የሚልክ ሰው አለ፣ እኔ ለካ ልጆቼን አላቃቸውም የሚል ማለት የኛ መቀራረብ አብረን መዘመራችን አብረን መሆናችን የራሱ እንትን ፈጥሯል፣ ቁርኝት ፈጥሯል። ሌላው ደግሞ ዞር ብሎ የማይ ሊኖር ይችላል። ገባ ወጣ ወደ ምግብ ይብሉ እንጂ ስለዚህ ዲንታ የሌለው ሰው አለ ለልጆች። እንደዛ ነገር ያ ነው ወደ ጥፋት እንጂ ልጅን አቅርባ እያንዳንዱን ስቴፓቸውን ከተከታተልካቸው ባንተ ስር ነው እና ልጅም የምንድነው የቤተሰብ ነጸብራቅ ነው። እኔ ላይ ያለውን ነገር ነው እነሱ ላይ የምታየው ማለት ነው እና እግዚአብሔር ይመስገን። ተስፋ ላጡ ሰዎች አባቶች በየቤቱ ላሉ አባቶችን ብቻ ሳይሆን ቤተሰቦች ቤተሰብ መሀል ባለመግባባት በተለያየ መንገድ ብቻ ቤት ውስጥ ብዙ ችግር እናያለን። በየቤታችን ሁላችንም ቤት ውስጥ ያሉ ችግሮች አሉና ምከር ብትባል ምን ትመክራለህ? ሀገር የሚገነባው ከቤተሰብ ማገዛ ህብረተሰብ እያለ ነው ወደ ሀገር የሚሄደውና እያንዳንዱ ሰው እኔ ለወለደው ልጅ ኃላፊነት ቢኖረው ትልቅ ነገር ነው ማለት ነው። እኔ እንን ልመክር እችላለሁ። ሁለተኛ ደግሞ አንድ ሰው እስከወለደ ድረስ የልጆቹ ኃላፊነት ያ ልጅ ስነ ማለት ማብላት ማጠጣት ብቻ አይደለም፣ መንፈሳዊ ህይወቱ ላይ ስነ ልቦናው ላይ እያንዳንዱ ነገር ላይ አሁን ሀገራችን ላይ ብዙ የምታየው ሰሞኑን የምንሰማው የአሲድ መደፋት ምናምን ጎዛ ላይ ደርሶ አይደለም፣ ከታች የመጣ ችግር ነው። ከታች ቢሰራ እንደዚህ አይነት ችግር ውስጥ ላንገባ እንችላለን። ግብረ ገብ ቢኖር እና አባቶች እኔ የምመክረው ምንድነው ለወለዳችሁስ ልጅ ኃላፊነት ይኖር። በቃ ቢያንስ አባትነት እኔ አሁን በእኔ አሁን ልጅ ሆኜ ያጣሁት ነገር ይኖራል በቤተሰብ ግን እኔ ደግሞ ያጣሁትን ልጆቼ ላይ መስራት አሁን እንዳልከው እንዲማሩ መንፈሳዊነት ላይ በቃ የተሻለ ነገር እንዲሆኑ እያረኩ ነው። ከኔ የተሻለ ዜጋ ደግሞ እንዲመጣ ማለት ነው እና እንደዚህ አይነት ፍቅር መስጠት ነው። ለልጆቻቸው ፍቅር ይስጡ። ፍቅር የሌለው ልጅ ሲያድግም ለቤተሰቡም አይሆንም እኮ። ፍቅር ሲኖረው ነው አባትና እናት ተከባብሮ የሚኖሩት። ልጅ እናት አባት መጀመሪያ በእንትንም እኮ እናትና አባትን አክብር ነው። ያንን በቃ ማወቅ አለበት ልጅ። ያንን ስርዓት ይዘህ ካላስተዳደግከው ነገ መልሶ ጸሩ ለራስ ግን የሚሆነው ለማንም አይደለም። እነሱ መጥፎ ቢሆኑ መጀመሪያ ተጎጂው እኔ ነኝ፣ ጥሩ ቢሆኑ ተጠቃሚው እኔ ነኝ። እዚህ ላይ መስራት ነው ኃላፊነት። አባትነት ቢወጡ ደስ ይለኛል። እስካሁን አንተ እንግዲህ በተለያየ መድረኮች እና እንደዚሁም ደግሞ ሀዘን ቤቶች እየተጋበዝክ ሄደህ ስታጽናናቸው ከዛ ሲጽናኑ አየህ፣ ምን ተሰማሃቸው? እኔ ደስ ነው ያለኝ። ስራውን ሁላ ያቆመ ሰው ነበር። ስራውን ያቆመ በቃ ማለት ተስፋ ቆርጦ ባለቤቱን አጥቶ ስራውን ላለመስራት ልጆቹም ትምህርት ቤት አልሄድም ብለው ሁላ ማለት አባታቸው ላይ ያዩት ነው ገባ እና አረና እንደዚህ ተብዬ በቃ ሰውየው በጣም ሲያየኝ ደስ ብሎት ተጽናንቶ መስራት እንዳለበት ስልክም መደወል እና በቃ ህይወት ይቀጥላል፣ አይቆምም። ለእግዚአብሔር ጥያቄ አቅርበን በተለያየ መንገድ መልሱ ይዘገይ ይችላል፣ ፈጥኖ ሊደረግ ይችላል፣ አንዳንዴ ሊቀርም ይችላል። የጠየቀው ሁሉ አይመለስልህም አይደል?
እና በተለያየ ምክንያት እንግዲህ ወይ መታገስ አቅቶን ወይ ለበጎ መሆኑ አቅቶን መቀበል ይከብደናል እና በጣም ብዙ በየቤቱ ተስፋ ለሚቆርጡ ሰዎች ከናንተ ቤተሰብ በጣም ትልቅ ነገር ያገኛሉ እየሰራሰቡ ነውና እንደው ተስፋ ለሚቆርጡ ሰዎች ተስፋ አትቁረጡ ነው። ተስፋ አትቁረጡ ነው። ምንድነው አሁን እኛ ዛሬን ነው እየኖርን ያለው። ስለ ዛሬ ነው እንጂ ስለ ነገ የሚያውቅ ማንም የለም። እንዳልከው ከማይክሮ ሰከንድ በኋላ የሚፈጠረውን የሚያውቀው ማንም የለም። ስለዚህ ነገ ምን እንደሚሆን ስለማይታወቅ ዛሬ ላይ ማለት ማዘን ሊኖር ይችላል፣ ማንባት ሊኖር ይችላል፣ ብዙ ነገር ሊኖር ይችላል እና ተስፋ ለመቁረጥ በተስፋ መቁረጥ ውስጥ ደግሞ ያልሆነ ውሳኔ አለመወሰን። አንዳንዴ ሰው ተስፋ ሲቆርጥ ወይ መጠጥ ውስጥ ሱስ ውስጥ የምትወስነው ተስፋ ስትቆርጥ የምትወስነው ውሳኔ ነው የምትኖረው። ለምን አንዳንድ ሰው ተስፋ ሲቆርጥ ወይ መጠጥ ቤት ይደበቃል ወይ ሲጋራ ውስጥ ይገባል። ያንን የምትወስነውና አይ ይህንን ነገር ደግሞ አልፈዋለሁ እኔ ወደ መንፈሳዊ ነገር ቢቀርብ ሰው ወደ ማንም ሰው መቼም ሃይማኖት አለው ወደ ሃይማኖቱ ላይ ቢጣበቅ እንጂ ተስፋ የሆነ ተስፋ ሲያስቆርጥ ሃይማኖት የሚቀየር እንደዚህ ከሆነ መጀመሪያም እምነት የለም ማለት ነው። ስለዚህ ያ ነገር ሲመጣ ክርስቲያን ደግሞ ምንድነው በመቱት ቁጥር ይጠብቃል ነው የሚባለው። ስለዚህ ሞር ወደ እግዚአብሔር መጣበቅ ትልቅ ነገር ነው እላለሁ። በጣም አሪፍ። እግዚአብሔር ያክብርልኝ። እኛም እግዚአብሔር ያክብርልኝ። በጣም ደግሞ እንጠይቃለን እንግዲህ ደስ ይለናል። እንጠይቃለን። እናንተን ሰው መጥቶ እናንተ ጋር መጫወት እንደው ተስፋ ማግኘት ቢፈልግ በራችሁ ክፍት ነው? እኛ ጋር ክፍት ነው። ብዙ ሰዎች ይመጣሉ፣ ይጎበኙናል። መክሊትን ማየት የሚፈልግ ሰው አለ። ያው ውስን ስለሆነ ነው ብዙ ጊዜ ትምህርት ቤት ምንም ስለሆነ አንዳንዴ ያውን ጊዜው በደንብ ማወቅም ስላለብኝ የሚመጣው ሰው ተጠነቀቃለ ለልጆች እንጂ ብዙ ሰው ማየት ይፈልጋል። እኛም ማግኘት የሚፈልግ ሰው አለ። መንገድ ላይ ስትሄድ በጣም የሚያደንቅ ሰው አለ። በቃ ደስ ይለዋል መንገድ ላይ ሰው ሲያይክ ምናምንና እግዚአብሔር ያክብርልን። በድጋሚ በጣም አመሰግናለሁ። ተመልካቾች በጣም በቃ ትልቁም ነገር የተማርንበት የማራኪው ፕሮግራማችን የዛሬው ይሄን ይመስል ነበር። ማራኪው ግን እንግዲህ ሰብስክራይብ አድርጉ። ሁሉም ለእናንተ ምርጡን ይዘን እንመጣለን። እንዳይረሳ ሰብስክራይብ አድርጉ። በነገራችን የተመልካቾቻችን ማራኪ ሆም የሚባል አንድ ቦታ አስተዋውቃችሁ። ይህ በጣም በሀገራችን ትልልቅ ቤቶች፣ ቢሮዎች ላይ በጣም ትልልቅ እቃዎችን ለማስዋብ የሚገራርሙ እቃዎችን የሚያቀርብ ድርጅት ነው። ከነሱ ጋር ደግሞ እናሳያቸዋለን ቢሮአቸውን፣ ቦታቸውን። ምርጥ እቃዎች አሏቸው። እኛ ቢሮ ላይ እንደዚህ በጣም የሚገራርሙ እቃዎችን አመተው ፎ አድርገውልናል። ወደፊት ለምንሰራቸው ስራዎችም እንደዚሁ እየመጡ ፎ ያደርጉልናል። እናንተም ከፈለጋችሁ ደውሉላቸው። አትላስ መብራቱ ጋር ይገኛሉ። ማራኪ ሆም ምርጥ የቤትና የቢሮ እቃዎች ይዘውላችሁ ቀርበዋል። ደውሉላቸው። ከልብ እናመሰግናለን።